እስቲ ያስቡት ካህናቶቹ እሱን ይዘው ዮርዳኖስ መካከል እንኳን ልክ እግራቸው ሲረግጥ ቀጥ ብሎ የዮርዳኖስ ባህር ለሁለት ተከፍሎ በደረቅ ምድር ተሻገሩ። ኢያሪኮ ጋር እንኳን በደረሱ ጊዜ ታቦቱን ይዘው 7 ጊዜ በዞሩ ቁጥር መለከታቸውን በነፉ በጮሁ ጊዜ ያ ታላቅ ግንብ ተደረመሰና ዘልቀው ገቡ። ኧረ እንዲሁም ማንም በሌለበት የምስክሩን ኪዳን ፊልስጤማውያን በማረኩት ጊዜ ከዳጎን ጋር ከአማልክቶቻቸው መካከል አስቀመጡት። ማንም ሳይነካው ዳጎን በግንባሩ ሰግዶ ተደፍቶ ጠበቃቸው። ድጋሚ በሰው ደግፈው ካቆሙት በኋላ በሚቀጥለው ጊዜ እጆቹ እግሮቹ ተቆርጠው መንቀሳቀስ እንዳይችል ሆኖ ማንም ሳይነካው ተደፍቶ ሰግዶ አሁንም ጠበቃቸው። በሌላ ጊዜ ደግሞ ኦዛ የተባለ አንድ ሰው በሰረገላ ላይ የእግዚአብሔርን ታቦት ተሸክመው በሚሄዱበት ድንገት በከብቶቹ መፋነን የተነሳ ታቦቱ ሊወድቅ ሲል ያው እንግዲህ እንደ ሰውኛ ዘሎ ደግፎ ሊይዘው ሞከረ። ነገር ግን ይህ ሰው ካህን አልነበረም። ታቦቱን መንካት የማይቻል የተከለከለ ሰው። ታዲያ በዛ ሰዓት የእግዚአብሔር ቁጣ አረፈችና ኦዛ ተቀስፎ በዛ ስፍራ ላይ ሞተ። ይህንን የመሰለ ታላቅ ክብር ኃይል ያለበት የእስራኤል ልጆች የሚመኩበት መላው እስራኤላዊ እሱን ይዘው ከወጡ አሸንፈው የሚመለሱበት የክብር ካቦድ የተባለለት ይሄ ታላቅ የኪዳኑ ታቦት መጨረሻው ግን ምን ሆነ? ይሄስ ታቦተ ሚስጥሩ ምንድን ነበር? በውስጡስ ምን አለ? አሁንስ የት ይገኛል? ለምንድን ነው እግዚአብሔር ዝም ያለው የሚለውን በዚህ ቪዲዮ ላይ እንማማራለን። እርግጠኛ ነኝ ይሄን ማወቅ የምትፈልጉ ሰዎች እንዳላችሁ አልጠራጠርም። ይሄን ያህል ከባድ ኃይልና ትልቅ ጸጋ ያለበት የእግዚአብሔር ራሱ ያሰራው ኪዳን እንዴት አሁን እንደዚህ ዝም ተብሎ ጠፋ? ወይስ በአክሱመ ጽዮን ነው የሚገኘው የሚባለው እውነታስ እንዴት ነው የእስራኤል ሕዝቦች ያንን ታቦት ዝም ብለው የኢትዮጵያ ሕዝቦች ታቦቱን ይዘው እየኖርን ያለ ነው? ብቻ ግን ከኪዳኑ ታቦት ከምስክሩ ጽላት ጋር በተያያዘ ያለውን ልዩ ነገር ዛሬ እንማማራለን። እስከ መጨረሻው ድረስ አዳምጡ። በመጀመሪያ የምንመለከተው ይሄ የኪዳኑ ታቦት እንዴት አይነት አስገራሚ የሆነ የራሱ የእግዚአብሔር ዲዛይን ራሱ እግዚአብሔር ዲዛይኑን ተናግሮ ምን እንደሚደረግ በምን አይነት ወርድ ርዝመት ቁመቱን ሳንቲሜትሩን እያንዳንዱን ነገር እንዴት አብራርቶ ለሙሴ እንደነገረው ሙሴ ከዛ ያንኑ እግዚአብሔር የነገረውን ያሳየውን እንደሰራ እንመለከታለን። ዘጸአት ምዕራፍ 25 ላይ ነው ይሄ ነገር የጀመረው። እግዚአብሔር በአጠቃላይ ታቦቱን ብቻ ሳይሆን የማደሪያውን ድንኳን የመገናኛውን ድንኳን አዘጋጅልኝ ባለው ጊዜ ከራሱ ከህዝቡ በተሰበሰበ ወርቅ ከህዝቡ በተሰበሰበ ጨርቆች፣ ዕጣኖች እና ልዩ ልዩ ለቤቱ መስሪያ የሚያስፈልገውን ነገር ህዝቡ እንዲያመጣ ታዘዘ። ከዛ እግዚአብሔር ያንዳንዱን ዲዛይን ያንዳንዱን ቅርጽ ያንዳንዱን ርዝመቱን ወርዱን እንዴት እንደሚሰራ ማን እንደሚሰራው በግልጥ አድርጎ ተናገረ። ከባድ ነው። ያንን ነገር ሲሰሩ በዛ ጊዜ ምድረ በዳ ላይ ያሉ ናቸው። ከግብፅ ሸሽተው የወጡ ህዝቦች ናቸው። የሚያውቁት ጭቃ ጡብ መስራትና ከግብፅ የሚሰጣቸውን ሽንኩርትም ምግባቸውን ለቃቅመው መብላት ነበር። ታዲያ እዚህ ጋር እግዚአብሔር በምድረ በዳ በጣም በልሃት የሚጠይቅ አስተዋይ አናጢ የሚጠይቅ ወርቅ አቅላጭ የሚጠይቅ የሙያዊ የሆነ ስራ እንዲሰሩ ነው ያዘዛቸው። ይህንን ስራ ታዲያ እንዲሰሩለት እግዚአብሔር ራሱ የጥበብን መንፈስ ሞላባቸው። አንዱ ነባስልኤል ናቸው። ታዲያ ይህንን እግዚአብሔር በሞላባቸው ጥበብ ወርቅን ማቅለጥ በዛ ምድረ በዳ ላይ በሚያቃጥል ስፍራ ወርቅን ማቅለጥ በጣም ከባድ ስራ ነው። እንጨቶቹን በስነ ስርዓት መጥረብ ነበረባቸው። ምክንያቱም እግዚአብሔር ሲያዝ የተንሻፈፈ የተጣመመ ነገር ማድረግ አይቻልም። እንደ ዛሬ ዘመን እንግዲህ እንጨት መሰንጠቂያ ዘመናዊ ቴክኖሎጂ ማሽኖች እንኳን አልነበሩም። ያን ሁሉ ግን በተጠንቀቅ መስራት ነበረባቸው። 9 ወር ሙሉ የፈጀ የእግዚአብሔር የማደሪያ ድንኳን ኮንስትራክሽን አለቀ። ታዲያ ግን እኔ ዛሬ ማተኮር የምፈልገው ውስጠኛው ክፍል ላይ በተቀደሰችው ቅድስተ ቅዱሳን በተባለችው ማንም በማይገባባት በዓመት አንድ ጊዜ ብቻ ሊቀ ካህን ገብቶ ስነ ስርዓት በሚያደርግባት ውስጥ ያለችውን ስለ ኪዳኑ ምስክር ታቦት ነው የማወራው ዛሬ። እዚህ ጋር የምትመለከቱት ማለት ነው። ይሄ ታቦት እንዴት ተሰራ? ከ3 ዋና ዋና ቅርጾች ነው የተሰራው። የመጀመሪያው የግራር እንጨት ነው። አኬዥያ ውድ። አኬዥያ ውድ የተመረጠበት ምክንያት አለው። አኬዥያ ውድ ማለት የማይበሰብስ ረጅም ጊዜ የሚቆይ ጠንካራ የሆነ የእንጨት አይነት ነው። እንጨት መሆኑ በኋላ ላይ ትንቢታዊ ምሳሌ አለው። ክርስቶስ ኢየሱስ ወደኛ ወደ ምድር ሲመጣ ፍጹም ሰው መሆኑ እንጨት ሰዋዊነትን ሰውኛን የሚያመላክት ነገር ነው። አለመበስበሱ ደግሞ የኢየሱስ ክርስቶስ ስጋ በስብሶ እንደማይቀር እንደማይበላሽ በኃጢአት ረስት እንደማያደርግ የሚያሳይ ነው። ፍጹም ሰው ነው፣ በኃጢአት ያረከሰ ነው፣ ሞቶ ስጋው አልበሰበሰም የሚለውን የሚናገር ምሳሌያዊ አሰራር ነው። እንዲሁ ዝም ብለህ ግራር እንጨት ተጠቀም ብሎት አይደለም። ሁለተኛው ደግሞ ይሄ ግራር እንጨት በወርቅ ተለብጧል።
ማለትም ውጩ በሙሉ በንጹህ ወርቅ የተለጠፈ ነው። በመጽሐፍ ቅዱስ ላይ ወርቅ መለኮታዊነትንና ዘላለማዊነትን ያሳያል። አንደኛ ወርቅ ማለት ተፈትኖ ጥርት ያለ ውድ የሆነ ማዕድን ነው። ክብርን፣ መለኮታዊ ነገርን ያሳያል። ሁለተኛው ደግሞ የሰው ልጅ የሆነው ኢየሱስ ክርስቶስ ልክ እንደ ወርቅ በብዙ ፈተና ውስጥ በብዙ መከራ ውስጥ አልፎ የነጠረ ለሰው ልጆች ሁሉ ቤዛ የሆነ መሆኑን ማሳያ ነው። ስለዚህ ይሄ ወርቁና እንጨቱ አንድ ላይ መሆናቸው ጌታ ኢየሱስ ክርስቶስ በምድር ላይ በተመላለሰበት ወቅት ፍጹም ሰው፣ ፍጹም መለኮት፣ ፍጹም አምላክ መሆኑን የሚያሳየው ሁለት የእግዚአብሔር አጀንዳ ዲዛይን ነው ማለት ነው። በስተመጨረሻ ላይ የስርየት መክደኛ የሚባል በታቦቱ ከላይ የሚከደን ሁለት ኪሩቦች ክንፋቸውን ወደ አንድ አቅጣጫ ላይ አዘንብለው ያሉበት ደግሞ ምስል አለው። ይሄ ምስል የስርየት መክደኛ ይባላል። እግዚአብሔር በዛ መካከል ሆኜ እኔ አወራሃለሁ ይለዋል ሙሴን። ዘጸአት ምዕራፍ 25 ቁጥር 22 ላይ ታገኙታላችሁ። ምንድነው ይሄ ምሳሌያዊነቱ ካላችሁ ያ ስፍራ ማለት ልክ በሰማይ ያለውን ዙፋን የሚወክል ነው። እግዚአብሔር በሰማይ ብዙ ስፍራ ላይ መጽሐፍ ቅዱስ ስታነቡ በኪሩቦች መካከል፣ ኪሩቦች ማለት የእግዚአብሔርን ክብር የሚጋርዱ ናቸው። በሁለት ክንፋቸው ፊታቸውን ይጋርዳሉ፣ በሁለት ክንፋቸው እግራቸውን ይጋርዳሉ፣ በሁለት ክንፋቸው ይበሩ ነበር ይላል። ይሄ ምን ማለት ነው? እግዚአብሔር ካለው ነጸብራቅ ካለው ብርሃን ካለው ታላቅነት የተነሳ በኪሩቤል እግዚአብሔርን ክብር በሚጋርዱ ዙሪያ ነው ያለው። ሰማይን የሚወክል ምድራዊ መገለጫ ነው። እግዚአብሔር በዛ ስፍራ አለ ማለት ነው። ያ የስርየት መክደኛ ታቦቱ የሚያመላክተው ይሄንን ነው። ታዲያ በዚህ በተከደነው ውስጥ የሚቀመጡ ሶስት መለኮታዊ አሁን ምሳሌያዊ የሆኑ ነገሮች አሉ። እነዚህ ሶስቱ ነገሮች የመጀመሪያው የአሮን በትር ናት። ለምን እንደመጣች እንዴት እንደመጣች እነግራችኋለሁ። ሁለተኛው አንድ ጭብጥ የሆነ በምድረ በዳ ሲበሉት የነበረው መና ነው። ለመታወሻነት ያ መና ተቀምጦ ነበር። ሶስተኛው በድንጋይ ላይ የተጻፈ ጌታ ራሱ እግዚአብሔር ራሱ በጣቱ የጻፋቸው 10ቱ ትእዛዝን የያዙ ጽላቱ በድንጋይ ላይ የተጻፈው። ሶስቱም ምልክታዊ ነገር ነው። በዛ ውስጥ መቀመጡም ትርጉም አለው። የመጀመሪያው የኪዳኑ ጽላቱ ወይም 10ቱን ትእዛዛት የጻፈው በድንጋይ ላይ መጻፉ የሰዎችን ልብ የሚያመላክት ነው። እግዚአብሔር ሕጉን ቢሰጥም ሕጉ ግን የተጻፈው ድንጋይ ላይ ነው። ድንጋይ ማለት ታውቃላችሁ አይደል? ይሄ ምላሽ የማይሰጥ የሆነ ነገር የማያስገባ ወደ ውስጡ። የሰዎች ልብ በዛ ጊዜ በብሉይ ኪዳን ጊዜ እንደዛ ነው። ልባቸው ልክ እንደ ድንጋዩ ምንም እግዚአብሔር ቢናገር ለመታዘዝ የማይችል አቅም የሌለው ልብ እንዳላቸው ልበ ደንዳና እንደሆኑ ለማሳየት በድንጋይ ላይ በተጻፈ ጽላት እዛ ታቦት ውስጥ ተቀምጦ ነበር። ለዛ ነው እግዚአብሔር ይህንን ነገር አስተውሎ በትንቢተ ሕዝቅኤል መጽሐፍ ላይ ምንድን ነው ያለን? አዲስን ልብ እሰጣቸዋለሁ፣ የስጋን ልብ እሰጣቸዋለሁ፣ የድንጋይ ልብ ከነሱ ውስጥ አወጣለሁ ብሎ ሲናገር እናያለን። ታዲያ በአዲስ ኪዳን የሆነውን ነገር እነግራቸዋለሁ። ሁለተኛው በአንድ እፍኝ እጅ የተያዘ መናው ነበረ። ያ መና ምንድን ነው ትርጓሜው? በምድረ በዳ ትዝ ይላቸዋል። በዛ በምድረ በዳ በሚያልፉበት ጊዜ የእስራኤል ሕዝቦች እግዚአብሔር ፊት በሚያግሮመርሙ ጊዜ 40 ዓመት ሙሉ የሰማይ እንጀራ እየወረደ ከላይ ወደ ታች ይበሉት ነበረ እና ያንን ለመታወሻ ለልጆች ትነግራለህ እግዚአብሔር በምን አይነት መንገድ በምድረ በዳ እንዳሳለፈ ብሎ ራሱ እግዚአብሔር ባዘዛቸው መሰረት አንድ እፍኝ መና ተቀምጦ ነበረ። አይበሰብስም፣ አይበላሽም ነበር እዛ ውስጥ የተቀመጠው። ታዲያ ይህ ትርጓሜው ምንድን ነው? ጌታ ኢየሱስ ክርስቶስ በአዲስ ኪዳን ሲመጣ ምንድን ነው ያለው? ከሰማይ የወረደ እውነተኛ መና እኔ ነኝ አለ። ለካ እውነተኛ መና ልንበላው ልንጠጣው የሚገባው የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም የተባለለት እውነተኛ ከሰማይ የወረደው መና ኢየሱስ ክርስቶስ ራሱ ምሳሌያዊ ሆኖ ለሕይወታችን ለዘላለም ሕይወት የሚያስፈልገን ምግብ እሱ እንደሆነ ምሳሌ ሆኖ የመጣበት ነው። ሶስተኛው የአሮን በትር ናት። የአሮን በትር ትዝ ይላችኋል። ዘሌዋውያን ዘሁልቁ መጽሐፍ ላይ ታገኙታላችሁ። ምዕራፍ 14 ጀምሮ ብታነቡት የቆሬ ልጆች የሚባሉ ዳታን፣ አቤሮን የተባሉ የሮቤል ነገዶች እና እንደገና ቆሬ የሌዊ ነገድ የሆኑ በአሮንና በሙሴ ላይ አመጹባቸው። የስልጣን አመጽ። እናንተ ብቻ ናችሁ እንዴ ካህናት? እግዚአብሔር እኮ በእኛም ይናገራል መብታችን ነው ብለው ለማጠን ፈለጉ። እግዚአብሔር ግን በዚህ ሰዓት ራሱ ተሟገተላቸው። በምድር ላይ ሆኖ የማያውቅ ቅጽፈት ነው የተቀጸፉት። 200 ምናምን የሚሆኑ አለቆች ናቸው በእነዚህ ሰዎች ላይ የተነሱት። ሁሉንም ወደ አንድ ጥግ አድርግልኝ አለና መሬት ተከፍታ ዋጠቻቸው ሕያው እያሉ ይላል መጽሐፍ ቅዱስ። በጣም የሚያስደነግጥ ነገር ነው። ታዲያ ከዚህ በኋላ ግን ትንሽ ቁጥር ወረድ ብላችሁ ክፍሉን ስታነቡት እንደገና የእስራኤል ሕዝቦች እናንተ የእግዚአብሔርን ሕዝብ አስጨረሳችሁ ብለው ሙሴና አሮን ላይ ምን ማድረግ ጀመሩ? ማጉረምረም ጀመሩ። ታዲያ በዚህ ጊዜ ነው እግዚአብሔር ምን አይነት ትእዛዝ ሰጠ? ከየሁሉም ቤታቸው ከየነገዳቸው ከአለቆቻቸው ቤት በትር ይዘው ይምጡ አለ። ሁሉም በትር ይዘው መጡ። 12 በትር ተሰበሰበ። እንግዲህ ማን አለቃ እንደሚወድ ይመረጥ ነው። ሰው አይደለም ማለት ነው። እጅ አውጥቶ የሚመርጠው በምርጫ አይደለም። የእግዚአብሔር ስርዓት የሚደረገው እግዚአብሔር ነው የሚመርጠው።
ታዲያ እነዚህ ሁሉም በትሮቻቸውን ሰጡ። በማደሪያው በምስክሩ ኪዳን ፊት አድርገዋል። እዛ ቦታ ተደረገ። በነጋታው ሲወጣ የአሮን በትር ብቻ አቆጠቆጠች፣ ቅጠል አወጣች፣ የበሰለ ለውዝ አወጣች ይላል። ከዛ ሁሉም ሕዝብ ደነገጠ። እግዚአብሔር እንዳያጠፋን ብለው በእግዚአብሔር ፊት ፈሩ። ከዛ ጊዜ ጀምሮ ያቺ የለመለመችው ቅጠል ያወጣችው የአሮን በትር በኪዳኑ ጽላት ውስጥ ተቀምጧል። እውነተኛ ስልጣን ለአሮን እንደተሰጠ፣ ክህነት ለሱ ዘር እንደተሰጠ የሚያሳይ ነው። ግን አሁንም ቢሆን እውነተኛው ትንቢታዊው ስልጣኑ እውነተኛው እግዚአብሔር የላከው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እሱ ስሙት ብሎ የተረጎመልን ወይም የተናገረለት አንድ ልጁ ኢየሱስ ክርስቶስ ነው። አሁንም ኢየሱስ ክርስቶስ ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኛል። አይገርምም? ስለዚህ በዛ በኪዳኑ ጽላት ውስጥ ያለው የአሮን በትር ያቆጠቆጠችው የሚናገረው የክርስቶስ ኢየሱስን ስልጣን ደግሞ ያንን ስልጣን ለእኛ መስጠቱን የሚናገር ነው። ይህንን ካልኳቸው አይቀር ታዲያ ለምንድን ነው አሁን ይሄ የኪዳኑ ጽላት ያ ታቦት ያ ሚስጥራዊ ነገር ያ ታላቅ የእግዚአብሔር አጀንዳ ያለበት ወዴት ሄደ? ለመጨረሻ ጊዜ መጽሐፍ ቅዱስ ላይ መቼ ነው የተገለጸልን? አሁን ያለበት ሁኔታ ምንድን ነው የሚለውን እንነጋገር። በመጽሐፍ ቅዱሳችን ላይ ለመጨረሻ ጊዜ ይሄ ታቦት የታየው ሁለተኛ ዜና ነበር። ምዕራፍ 35 ላይ ታገኙታላችሁ። ንጉሥ ናቡከደነጾር በእግዚአብሔር ምሪት ሆኖ ኢየሩሳሌምን መጥቶ በከበበ በወረራት ጊዜ ያ ሰለሞን ገንብቶት የነበረውን ማግኒፊሸንት የሆነውን ቤተ መቅደስ እንዳፈረሰው ሕዝቦቹም በሙሉ ማርኮ እንደወሰደ ይናገራል። ታዲያ በዚህ መካከል ይሄ ታቦት ወዴት እንደደረሰ የት እንደሄደ ከዛ በኋላ ምንም የሰማነው ነገር የለም። ይሄ የሆነው በ586 ቅድመ ዓለም ላይ ወይም ዓመተ ዓለም ላይ ነበር። ማለትም ኢየሱስ ክርስቶስ ከመወለዱ ከመምጣቱ 586 ዓመት በፊት ማለት ነው። ከዛ በኋላ እንደምታውቁት እንግዲህ በባቢሎን ምርኮ ሆነው ለ70 ዓመት ቆይተዋል። ተመልሰው ሲመጡ በነ ነህምያ አማካይነት በነ ሐጌ አማካይነት በነ እዝራ አማካይነት እንደገና የእግዚአብሔር ቤተ መቅደስን ለማደስ ሲሞክሩ ቅጥሩን ሲያድሱ ተመልሰው መደራጀት ሲሞክሩ እናያለን። ከዛ በኋላ ግን 400 ዓመት የዝምታ ጊዜ የሚባል ነበር ያሳለፍነው። መጽሐፍ ቅዱስ ላይ እግዚአብሔር በነቢያትም በሰዎችም አልተናገረም፣ ጸጥ የተባለበት ጊዜ ነው። በዚህ መካከል ግን ብዙ መጽሐፍቶች ተጽፈዋል። ለምሳሌ አሁን በኦርቶዶክስ ቤተክርስቲያን ውስጥ የምናያቸው አዋልድ የተባሉት አፖክሪፋ የተባሉት ወይም የተከለከሉ የአይሁድ ሕዝቦች ያልተቀበሉት ደግሞ መጽሐፍት የተሰጠው ለአይሁድ ሕዝብ ነው ይለናል ሐዋርያው ጳውሎስ። መጽሐፍት ለነሱ ኪዳን ለነሱ ነው የተሰጠው ይለናል። ኢየሱስ ክርስቶስም ደግሞ ምንም ኮት ያላደረገው ያልመሰከረለት ሲዝን ነው። ምክንያቱም ከአቤል ደም ጀምሮ እስከ ዘካርያስ ልጅ እስከ በራኪዩ ዘካርያስ ልጅ ደም ድረስ ትጠየቃላችሁ ብሎ ሲጠይቃቸው እናያለን ፈሪሳውያኖችን። ትርጉም አለው። ይሄ ትንቢታዊ ማፕን እየተናገረ ነው እግዚአብሔር ከብሉይ ኪዳን ከዘፍጥረት ጀምሮ እስከ የበራኪዩ ልጅ ዘካርያስ። ልክ ይሄ የ400 ዝምታ ዓመት ከመጀመሩ በፊት ሲዝን ላይ የነበረ ሰው ነው፣ የነበረ ካህን ነው። ስለዚህ በነዛ ጊዜ ውስጥ ባሉት ትጠየቃላችሁ እያለ እግዚአብሔር ኢየሱስ ክርስቶስ ሲያስጠነቅቃቸው እናያለን። በዚህ ውስጥ ያለውን ነው የሚያስጠይቃቸው። እግዚአብሔር በእነሱ እየተናገረ ስለነበረ እግዚአብሔር የወከላቸው ሰዎች ስለነበረ እያየ ስለነበረ ብሎ ሲናገር እናያለን። በሌላ ስፍራ ላይ ደግሞ እናንተ መጽሐፍትን ትመረምራላችሁ እነሱ ስለ እኔ ይመሰክራሉ ሲል መጽሐፍትን በዛ ጊዜ የሚታወቁ 3 መጽሐፍት ናቸው። የመዝሙር መጽሐፍት፣ የትንቢት መጽሐፍትና የሕጉ መጽሐፍት፣ 5ቱ የሕጉ መጽሐፍት። በእነዚህ ውስጥ ያለውን በነዛ ክልል ውስጥ ያለውን ነበር ጌታ ኢየሱስ ክርስቶስ ሲናገር የነበረው። ይህንን ያልኳችሁ ለምንድን ነው? በንጉሥ ኢዮስያስ ዘመን ለመጨረሻ ጊዜ የእግዚአብሔር ኪዳን ታቦት ተጠርቷል፣ ታይቷል። ከዛ በኋላ ግን ማንም ሰው አላየው። ታቦቱ ምን ሆነ በግልጽ አይታወቅም። ነገር ግን በአፈ ታሪክ በልምድ የሚነገር ነገር አለ። አንዱ ለምሳሌ በኢትዮጵያ ውስጥ ይገኛል የሚል አፈ ታሪክ ክብረ ነገሥት ላይ የምታገኙት ነገር ነው። ይሄ ታቦተ ጽዮን በቀዳማዊ ሚኒሊክ ዘመን ወደ ኢትዮጵያ መጥቶ በአክሱም ጽዮን ይገኛል የሚል አፈ ታሪክ አለ። ይሄ ለረጅም ዘመናት ሲታሰብ ሲወራ የነበረ ነገር ነው። ታዲያ ይሄ በትክክለኛው አውድ መሰረት በዓለም አቀፍ ጥናት ተመራማሪዎች ታሪክን በሚያጠኑ ሰዎች የተረጋገጠ አይደለም። ጀስት ግን ከጠንካራ እምነትና ባህል የመነጨ ንግርት። በክብረ ነገሥት ታሪክ ውስጥ እንግዲህ ያው ንግሥተ ሳባ የምትባል የኢትዮጵያ ንግሥት ሰለሞንን ለመጎብኘት መጽሐፍ ቅዱስ ላይ ያለ ሐሳብ ነው። ወደዛ በሄደች ጊዜ ይላል። ከዚህ በኋላ ግን ያለው ሐሳብ መጽሐፍ ቅዱስ የለም። አሁን የምነግራችሁ እንግዲህ ቀዳማዊ ሚኒሊክ የተባለውን ልጅ ትወልዳለች። ይሄ ሚኒሊክ የተባለ ሰው አባቱን ለመጎብኘት ሄደ። ያው ከፍ ሲል እድሜው ከፍ ሲል ጎብኝቶ ግን ሲመለስ ከካህናቶች ጋር ታቦተ ጽዮንን ይዞ መጣ። ከዛ እስካሁን ድረስ ኢትዮጵያ ትገኛለች የሚል አፈ ታሪክ አለ። መጽሐፍ ቅዱስ ግን ስለዚህ ሐሳብ አላወራም፣ ጸጥ ነው።
እንግዲህ የኪዳኑ የታቦቱ ባለቤት እግዚአብሔር ሆኖ ሳለ አይሁድ ሕዝብ ሆኖ ሳለ እንዴት እግዚአብሔር ጸጥ ብለው ኢትዮጵያውያኖች ታሪኩን ቀጠሉት አናውቅ። ሁለተኛው ደግሞ ማስረጃ ሊሆን አይችልም የተባለበት ምክንያት እንግዲህ ታሪክ ተመራማሪዎች፣ ሳይንስ አጥኚዎች ይህን ነገር ላረጋገጡ ሞክሩ። እውነት ነው ወይ የሚለው እውነት ሊሆን አይችልም። ለምን? ይሄ ክብረ ነገሥት የሚባለው መጽሐፍ በራሱ የተጻፈው ይሄ ነገር ተፈጸመ ከሚል ከሺህ ዓመታት በኋላ ነው። በ13ኛው 14ኛው ክፍለ ዘመን የተጻፈ መጽሐፍ። ስለዚህ እንዴት ከሺህ ዓመት በኋላ አንድ ነገር እውነት ነው ተብሎ ተጽፎ ሊታመን ይችላል? ማለትም ከክብረ ነገሥት ውጪ የነበሩ በጊዜው ይጻፉ የነበሩ የታሪክ ሰነዶች፣ ነገሥታት ታሪክ በሚጻፍበት የግብፃውያን ጽሑፎች ላይ በፍጹም ታቦቱ ወደ ደቡብ ኢትዮጵያ ሄዷን የሚል ምንም አይነት ማስረጃም ጽሑፍም ስላልተገኘ ማለት ነው። ይጻፍ ስለነበረ ስለ ነገሥታቶች ታሪክ ይጻፍ ነበረ በፊት እና በእነዚህ መዛግብቶች ውስጥ አንድም ቦታ ይህንን የሚያረጋግጥ ጽሑፍ ስለሌለ ተቀባይነት የለውም ማለት ነው። ከዛ ባለፈ ግን ይህንን ታቦት ማንም ገብቶ አሁን አለ የተባለውን መመርመር ስላልቻለ እንግዲህ አንድ ከተመረጠ ሰው ውጭ ማንም አያያትም የሚለው ነገር እስካሁንም ድረስ ስላለ ቢመረመር አርኪኦሎጂስቶች ያውቃሉ እውነተኛ ከዚህ የመጣው ታቦት ነው ወይ የሚለው ግን ስላልተመረመረ ያ ነገር እውነታ ነው ማለት ነው። ግን ትልቁ ነገር እኛ ወደዛ ውስጥ መግባት ብዙም አይጠበቅብንም። ሌሎች ደግሞ ኢየሩሳሌም ውስጥ ተሸሽጓል፣ ነብዩ ኤርሚያስ ደብቆታል፣ ሸሽጎታል ይላል። እንዲሁ አዋልድ መጽሐፍ ላይም መቃብያውያን ላይ ይመስለኛል ኤርሚያስ በዛ ጊዜ ያንን ነገር ታቦቱን ተወሰደ ብሎ ወደ ናባ ተራራ ዋሻዎች ውስጥ ወስዶ እንደሸሸገው ይናገራል። ያም ሆነ ይሄ ግን እግዚአብሔር ለምን በዚህ ዙሪያ ዝም አለ? ኢየሱስ ክርስቶስ ስለዚህ ነገር ለምንድነው ምንም ያላነሳው? ስለ ታቦቱ፣ ስለ ማደሪያው ድንኳን፣ ስለ ቤተ መቅደሱ ይልቁንም ጌታ ምን አለ? ይሄን ቤተ መቅደስ አፍርሱት በ3 ቀን እገነባዋለሁ አለ። ትንቢታዊ ነገር እየተናገረ እግዚአብሔርም ደግሞ የዚህ ታቦትን ነገር ምንም እንዳይነሳ፣ እንዳይወሳ፣ እንዳይጻፍ ያደረገበት ምክንያት አለ። ምክንያቱም ሰዎች ቁስ አምላኪዎች ወደ አዲስ ኪዳን ስንመጣ እውነተኛው የጠላው አካል እግዚአብሔር እንድናስብ እንድንፈልግ የነበረውን ነገር ሳይሆን ኢየሱስ ክርስቶስ በተገለጠ ጊዜ እውነተኛው የእግዚአብሔር ሐሳብ በተገለጠ ጊዜ እኛ ግን እዛ የድሮ ስርዓት ውስጥ የድሮ ቁስ የሆነው ነገር ላይ ልባችን እንዳይሆን፣ ምክንያቱም እግዚአብሔር እንደ ሌሎች ጣዖታቶች በቁስ እንድንመራ አይደለም፣ ግን ጥላ አድርጎ አሳይቶናል። ሊመጣ ያለውን ነገር ሲመጣ ግር እንዳይልኝ ይሄ ለካ ይሄ ነገር ነበር፣ ይሄ ለካ ይሄ ነገር ነበር ትርጉሙ ብለን እንድናውቅ በሚስጥራዊ መልኩ አስረድቶን ነበር። እውነተኛው አካል መጣ፣ ኢየሱስ ክርስቶስ። ስለዚህ የመጨረሻው ግብ ኢየሱስ ክርስቶስ ነው። አሁን ተመለሰን እኛ ወደዛኛው ስርዓት እንዳንመለስ ኢየሱስ ክርስቶስ ከመጣ በኋላ ትክክለኛው አካል መጥቷል። ቅድም እንደነገርኳችሁ የታቦቱ አሰራር፣ በውስጡ ያሉት ነገር፣ እያንዳንዱ ነገር ኢየሱስ ክርስቶስን በአዲስ ኪዳን ያለውን ስርዓት የሚናገር ነው። ነብዩ ኤርሚያስ እንዲሁም አንድ ትንቢት ተናግሯል። አንብብላችሁ ክፍሉን 3:16 ኤርሚያስ 3:16 እንደዚህ ይላል፣ በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር። በዚያ ዘመን ስለ ወደፊቱ እያወራ ነው። የእግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም። በዚያ ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። አሕዛብ ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህ ወዲህ ክፉን እልከኛ ልባቸውን ተከትለው አይሄዱም ይላል። ክፍሉን እናንተ በደንብ አንብቡት። ስለዚህ ስለ አዲሱ ኪዳን ሲዝን እየተናገረ ይመስላል። አይሄድ ፎርቴል እያየ ይሄኛው የኪዳኑ ታቦት ቅርጹ፣ ድንኳኑ፣ ቤተ መቅደሱ አያስፈልግም። ለምን? ታቦት የእግዚአብሔር ሐሳብ የሚቀመጥበት የሚያድርበት የሰው ልብ ይሆናል። ያኔ በድንጋይ ላይ የተጻፈው የሰው ልብ ድንጋይ ነው እያለ ነው። አሁን ግን ልባችን የእግዚአብሔር ትእዛዝ መጻፊያ ሆኗል። አሁን በልባችን የእግዚአብሔርን ሐሳብ ትእዛዙን ይዘን እንመላለሳለን። ኢየሱስ ክርስቶስ ደግሞ ሕጉን ፈጽሞታል። ያ ሰው ሊፈጽም ያልቻለውን እሱ ግን ፈጽሞት አድርጎት በእኛ ልብ ላይ ጽፎት ሄደ። ስለመናው በታቦት ውስጥ ስለተቀመጠው መና ስነግራችሁ ኢየሱስ ክርስቶስ ምን አለ? እውነተኛ የሕይወት እንጀራ እኔ ነኝ አለ። ስለዚህ አሁንም በታቦት ውስጥ የሚቀመጥ ምሳሌያዊ የሆነ የሕይወት እንጀራ ያስፈልገን። እውነተኛው የሕይወት እንጀራ ከሰማይ የወረደው ኢየሱስ ክርስቶስ በእኛ ውስጥ ዕለት ዕለት ስለምንበላው ስለምንመገበው ቃሉን ስለምንበላ የበቀለችው የአሮን በትር ከእንግዲህ ወዲህ አታስፈልገንም። ምክንያቱም እውነተኛ ባለስልጣን እውነተኛ ስልጣኑን ሁሉ ገፎ ተሰይሞ አይደለም፣ ገፎ በምድር በሰማይ ስልጣን ሁሉ የተሰጠው እውነተኛ ባለስልጣን እውነተኛ ገዢ ከስሞች ሁሉ በላይ ስም የተሰጠው ኢየሱስ አለ። ታቦቱ በነበረ ጊዜ መጨረሻ ላይ ስርየት ሲደረግ ዮም ኪፑር የሚባል አንድ ቀን አለ። በዓመት አንድ ጊዜ ሊቀ ካህኑ ብቻ የሚገባበት የስርየት ደም ከፈሰሰ በኋላ ያንን ደም ይዞ በኪዳኑ መክደኛ በኪሩቦቹ መሃል ያፈሰው ነበር። እግዚአብሔር በዛ ጊዜ ይገለጥለታል። እነዛ ግን ደም ኃጢአታቸውን ይከድን ነበር እንጂ ለዘላለም አይሰርይም ነበር።
የኢየሱስ ክርስቶስ ደም ግን እንደ ፍየሎች እንደ በጎች ደም አይደለም ይለናል መጽሐፍ። የዕብራውያን መጽሐፍ ጸሐፊ እንደገና ጴጥሮስ ሲጽፍ ምንድን ነው ታዲያ ሲባል ለዘላለም የሚሆን ስርየትን ኃጢአታችንን ሊያስደመስስ የፈሰሰ አንድ ጊዜ የፈሰሰ ደም አለ። እርሱም ኢየሱስ ክርስቶስ ነው። የራሱን ደም ይዞ ወደ አብ ወደ ውስጠኛው ክፍል ሊታይልን ሄዷል ማለት ነው። ከዚህ በኋላ እንደገና ለኃጢአት ስርየት በየዓመቱ በየወሩ የምናፈሰው ደም፣ ታቦቱ ላይ የምናንጠባጠበው የምንረጨው ነገር የለም። ኢየሱስ ክርስቶስ ወደ እውነተኛው ምሳሌ ተደርጎ ወደ ተሰራው ሳይሆን ወደ እውነተኛው ቤተ መቅደስ ወደ እግዚአብሔር ፊት ታይቶልናል፣ አድርጎታል ይህንን ስነ ስርዓት። ይሄ ሁሉ ምሳሌያዊ ነበር። ከሁሉ የሚገርመው ግን አንድ ነገር አለ። ማለትም የእግዚአብሔር መንፈስ ለዘላለም ሊኖርበት የሚመጣበት አንድ ስፍራ አለ። በብሉይ ኪዳን ጊዜ በዛ ታቦት ላይ ደመና ይወርዳል፣ እግዚአብሔር በዛ እንዳለ የሚያስታውቅ ነገር ነበር። አሁን ግን በአዲስ ኪዳን ላይ የእግዚአብሔር መንፈስ የሚወርድበት ለዘላለም ላይመለስ የሚኖርበት አንድ አካል አለ። ማን ይመስላችኋል? እኔና እናንተ ነን። በታቦቱ በኪዳኑ በክርስቶስ ኢየሱስ ስርዓት በመስቀሉ ስርዓት ያመንን እኛ መንፈስ ቅዱስ ለዘላለም ከኛ ጋር ሊኖር ቤተ መቅደሱ ሊያደርገን በእኛ ውስጥ ሊኖር ይመጣል። እዚህ ልባችሁ ውስጥ በስጋ ልባችሁ ውስጥ ሕጉ የተጻፈ ከሆነ ኢየሱስ ክርስቶስን አምናችሁ በትሩ ስልጣኑ የተሰጣችሁ ከሆነ የዘላለም መናውን ወይም የዘላለም ሕይወት የሚሰጠውን የሕይወትን እንጀራ ኢየሱስን የበላችሁ ከሆነ እንግዲህ እናንተ ውስጥ መንፈሱ ለማደር ይመጣል። እኔ ውስጥ የእግዚአብሔር መንፈስ አለ፣ የክርስቶስ መንፈስ ማደሪያ ላይ። ይህንን የሚያረጋግጥልን ወሳኝ የመጽሐፍ ቅዱስ ክፍል አለ። ሐዋርያው ጳውሎስ ይህንን ለዘላለም ተሰውሮ የነበረውን ሚስጥር ነገር ግን በልጁ በኢየሱስ ክርስቶስ አማካኝነት ዘመኑ በደረሰ ጊዜ በሐዋርያቶቹ አማካኝነት ለኛ የገለጠው ሚስጥር አለ ይለናል ቆላስይስ 1:27 ላይ ሚስጥሩም ኢየሱስ በእናንተ ዘንድ መሆኑ ነው ይላል። ሃሌሉያ። በሌላ ስፍራ ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ተመሳሳይ እንደ ቆሮንቶስ ምዕራፍ 6 ላይ ታገኙታላችሁ። እኔና እናንተ አሁን በዚህ ሰዓት የእግዚአብሔር ማደሪያ የኪዳኑ ቤተ መቅደሶች ታቦቶቹ ነን ማለት ነው። በእኛ ውስጥ እግዚአብሔር ለዘላለም ለመኖር መጥቷል። ይሄ ትልቁ ሚስጥር ነው። ምን ማለት ነው? ስትመላለሱ እንደ እግዚአብሔር ሐሳብ ስትመላለሱ የእግዚአብሔርን ኪዳን ይዛችሁ ነው የምትመላለሱት። በእናንተ ምክንያት እግዚአብሔር ይታወቃል። በእናንተ ምክንያት እግዚአብሔር በአሕዛቦች መካከል ይታወቃል። እግዚአብሔር ይከበራል። ለዛ ነው ለዚህ አካላችን ጥንቃቄ ማድረግ ያለብን። ለዚህ አካላችን ማይረባ ነገር ማሳየት የሌለብን፣ መገላለጥ የሌለብን። ይህን አካላችንን ተጠንቅቀን መያዝ፣ እንደ እግዚአብሔር ሐሳብ መራመድ፣ ሕጉን በልባችን ውስጥ ማኖር፣ የኢየሱስን ስልጣን በትሩን ይዘን መመላለስ፣ የሕይወት እንጀራ የሆነውን እርሱን እየተመገብን መኖር ያለብን። እርግጠኛ ነኝ በትንሹም ቢሆን ነገሩ በደንብ ይገለጠላቸዋል። ስለዚያም ወደ እውነተኛው ወደ እግዚአብሔር ማደሪያ መተናል ማለት ነው። በመጋረጃ የማይሸፈን ክርስቶስ ኢየሱስ የምንኖርበት አምላክ በሰዎች ልብ ውስጥ የተቀመጠበት። እንኳን ደስ አላችሁ። እንግዲህ ክርስቶስ ለዚህ ያጨን ልዩ ፍጥረታት ነን፣ አዲስ ፍጥረት ነን፣ እንግዳ የሆንን ህዝቦች ነን። ምናልባት ግን ኧረ እኔ እኮ ይሄ ነገር አይመለከተኝም እስከዛሬ ድረስ አላወቅም፣ ዛሬ ገና መስማቴ ነው፣ እኔም የክርስቶስ ማደሪያ መሆን ፈልጋለሁ፣ እውነተኛውን የጥላውን አካል መልበስ ፈልጋለሁ የምትሉ ሰዎች አላችሁ። በንስሐ መንፈስ ዛሬ የክርስቶስ ኢየሱስን አዳኝነት በመስቀሉ ስራ የሰራላችሁን ስራ ከተቀበላችሁ ዛሬም በእናንተ ልብ ውስጥ መንፈስ ቅዱስ ለመኖር ይፈልጋል። መጥቶ እናንተን ማደሪያ ማድረግ ይፈልጋል። ህብረት ከእናንተ ጋር ማድረግ ይፈልጋል። የህይወት እንጀራ የሆነውን ኢየሱስን ብቻ ወደ ውስጣችሁ እንድትመገቡት እንድትጋብዙት ጠይቃችኋለሁ። እንደዚህ አይነት ሰዎች ካላችሁ ከልባችሁ እጃችሁን ከኔ ጋር አንሱና አንድ ጸሎት እስቲ አጭር ሳይት እንጸልይ። እግዚአብሔር አምላክ ሆይ በሉ፣ በጌታ በኢየሱስ ስም ወደ አንተ መጣለሁ። በዚህ ሰዓት ኃጢአቴን ሁሉ ይቅር በለኝ። ኢየሱስ ክርስቶስ ስለ ኃጢአቴ እንደሞተልኝ እንደተነሳልኝ አምናለሁ። ከዛሬ ጀምር የእግዚአብሔር ልጅ ሆኛለሁ። በጌታ በኢየሱስ ስም አሜን፣ 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 አሜን። እንኳን ደስ አላችሁ። ይህንን እንግዲህ የእግዚአብሔርን ታላቅ የድነት ስራ እናንተም ተቀብላችሁታል። ማንኛውም ግን በውስጣችሁ የሚነሳ ጥያቄ ካለ ሐሳብ ካላችሁ ምን ማድረግ አለብኝ ከዚህ በኋላ ብላችሁ መጠየቅ የምትፈልጉ እዚህ ጋር ባስቀመጥኩላችሁ ስልክ ቁጥር ደውላችሁ አግኙ፣ አነጋግሩኝ፣ እመክራችኋለሁ፣ እንጸልይላችኋለን።
አቅጣጫ እናሳያችኋለን። ተባረኩ። ይህንን መልእክት ለሌሎች ሰዎች ደግሞ አጋሩልኝ። መልካም ጊዜ ይሆንላችሁ።